አላህ ጥበበኛ ጌታን ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታን ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩሊ ሸይኢን ሸሂድ። ምንም ነገር አይከሰትም፣ የዛፍ ቅጠል አይወድቅም፣ ጦርነት አይፈጸምም፣ በደል አይፈጸምም አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ። ኃያልና አሸናፊ የሚፈልገውን መፈጸም የሚችል ጥበቡ የሰፋ ረሒሙን ወዱድ ባሮቹን የሚወድ አዛይ ጌታ አላሁ ጀለ ፊዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር የሆነ አላህ ዝም አለሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። أحزان قلبي لا تزول حتى أبشر بالقبول أحزان قلبي لا تزول ውድ ምእመናን አላህ ጥበበኛ ጌታ ነው። ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታ ነው። ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩሊ ሸይኢን ሸሂድ። ምንም ነገር አይከሰትም፣ የዛፍ ቅጠል አይወድቅም፣ ጦርነት አይፈጸምም፣ በደል አይፈጸምም አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ። ኃያልና አሸናፊ የሚፈልገውን መፈጸም የሚችል ጥበቡ የሰፋ ረሒሙን ወዱድ ባሮቹን የሚወድ አዛይ ጌታ አላሁ ጀለ ፊዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር የሆነ አላህ ዝም አለሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ነገሩ ሲረዝም ተስፋ የመቁረጥ ስሜት ውስጣችን ሊንጠን ይችላል። ሐታ ኢዘ ስተይአሰ ሩሱሉ እኛን አይደለም ነቢያቶችን አንዳንዴ ይሄ ስሜት ሊነካቸው ይችላል። መታ ነስሩላህ የአላህ ድል መቼ ነው ብለውም ጥያቄ አቅርበዋል። ኢነ ነስረላሂ ቀሪብ የጌታህ ድል ቅርብ ነው በላቸው ብሎ መለሰ አላህ። ምድር ላይ የምናየው የትኛውም ክስተት ከአላህ የእውቀት ውጭ አይደለም። አላህ ለሚያውቀው ጥበቡ የተፈጸመ ነው። ሊቀይራቸውም አላህ ቻይ። ቁርአን የኛ የታሪክ መነጽራችን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ስለ ቁርአን ሲናገሩ እሱ የቀደምት ሰዎች ታሪክ አለላችሁ፣ መሃላችሁ ያለ ዳኝነትም እሱ ውስጥ ነው ያለ፣ የነገ የሚከሰተውም እሱ ውስጥ አለላችሁ ብለዋል። እስኪ ዛሬን በትናንትና መነጽር እንየው። ከክፍለ ዘመናት በፊት በተከሰቱ ክስተቶች ዛሬ ያለውን ክስተት እስኪልይ። ምእመናን አሁን ሲጨፈጨፉ እናያለን። አገሮች ሲወድሙ እንመለከታለን። ገዛ ለኛ ምሳሌያችን ነች። ከ80 ሺህ በላይ ቶን ቦምብ ወርዶባታል። ከ55 ሺህ ሰው በላይ አልፈዋል። አላህ ሸሂድ አድርጎ ይቀበላቸው። በደል ለ3 ዓመት ሲፈነጭ ያየነው ነው። አላህ ያያል፣ ይሰማል። በረቀቀ ጥበቡ እያስተናገደው ለኛ ዕውቀት በገዘፈ መልኩ እየተፈጸመ ነው። እስኪ ከታሪክ እናጣቅስ፣ ምሳሌዎችን ከቁርአን እናንሳ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሙስሊም ላይ በተዘገበው ሐዲስ የአንድን የሙእሚን ጭፍራ ጀብድ ይተርክሉና እነዚህ ምእመናን ተውሂድ ሞትን ድል የነሳበትን ክስተት ተርከውልን አልፈዋል። ነገሩ ወዲህ ነው። ከዓመታት በፊት ከነቢዩ ዓለይሂ ሰላቱ ወሰላም መላክ በፊት አንድ ክስተት ተከሰተ። አንድ ንጉሥ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው። ያ ንጉሥ እኔ ጌታ ነኝ አምልኩኝ ይል ነበር። ለዚህ ጌትነቱም ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሰራለታል።
እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት፣ ዕውቀቱ ሊሰወር ሆነ ከሱ። ወደ ንጉሡ ላከበት። እኔ አጀሌ ደርሷል፣ ዕድሜ ቀርቧል፣ እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል። ንጉሡም ከከተማይቱ አስፈልጎ አንድን ወጣት ላከለት። ልጅ እግር ነው። ይህ ታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ፣ ሲሕርን መማር ጀመረ። ከሱ መማር ቀጠለ። እየሳበው መጣ ዕውቀቱ። ድንገት ከቤቱ ወጥቶ ወደ ደጋሚው ሲሄድ ሰውማዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታዊ ያገኘ። ከሱም ጠጋለና ዕውቀትን ሰማ። ስለ ተውሂድ ነገረ። ማንን ነው የምትገዛለው? እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው። ከንጉሡ ውጭ ጌታ አለ እንዴ አለው። አዎና። ጠዋት ከሱ ተውሂድ ተምሮ ወደ ሳሒሩ ይሄድና ዕውቀትን ይቀስማል። ሲመለስም ይማራል። በዚህ መሃል ልጁ ውዝግብ ውስጥ ገባ። ግን የዚህ የባህታዊው ትምህርት ወዶታል። ስለ ተውሂድ፣ ስለ ዓለም፣ ስለ አርሕማን ነው የሚነግረው። አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቁሟል። ሕዝብ ማለፍ አልቻለም። ትልቅ አውሬ ቁሟል። ጠጠር አነሳና እውነትን ገለጠ። አላህ ሆይ አለ፣ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያ እንስሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው፣ ዛሬ እኮ እንዲህ ተከሰተ። ምን ተከሰተ? አንድ እንስሳ አግኝቼ በጠጠር መታውት ሞተ። ያኔ ኒሸኽ ምን አሉት? ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱና እንዲህ አይነት ደረጃ ተሰጥቶ ሳትፈተን አትቀር። ፈሐሲብቱም አነማ ኸለቅናኩም አበሰን ወአነኩም ኢለይና ላ ቱርጃዑን። ሙከራ አለ፣ ትፈተናለህ አሉት። ግን አሉት ልብ በሉ፣ ስትፈተን ወደ እኔ እንዳታመላክታቸው፣ ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ሕዝብ ማዳን ጀመረ። አይነ ስውራኖቹም ዱዓ አድርጎ አይናቸው ሊከፍተዋል። የታመሙት ይመጣሉ፣ ያድናቸዋል። ከራማ በእጁ አላህ ፈጸመ። ታዲያ አንዴ ንጉሡ ጋር የሚቀመጥ አንድ ሚኒስትር ነበር። አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው፣ አይኔን ካዳንከኛል። ይሄ ወጣት ተውሂድ ይቀራ። አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ እመን፣ ዱዓ ላድርግልህ፣ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ። ልጁ ዱዓ አደረገለት። አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሡ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር። እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሡ። እሱ ነው እንደ ጌታ የሚመለከው፣ ሕዝብ የሚሰግድለት፣ ሕዝብ የሚያስገብር የታፈረ የተፈራ ንጉሥ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ። ልጁ ተይዞ መጣ። ንጉሡ ሲያየው ደነገጠ። አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ሕዝብን ማዳን ጀምረሃል እንዴ? የት ላይ ደረስክ አለው። እኔ አላድንም አለው። የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃይ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሼኽ ከቤታቸው ተይዘው መጡ። እሱ ስለሆነ የጥፋት ምንጭ ብሎ ያመነው ተመለስ ከመንገድ አለ። ሦስቱ ካልተመለሱ ሕዝብ የንጉሡን ጌትነት ሊክድ ሆነ። ያን ሸክም ለመቀበል ፍቃደኛ አይደለም።
ከሁለት በመጋዝ ሰነጠቃቸው። ያንን የሱን ሚኒስትር ተመለሳለሁ እምቢ አለ። ከሁለት ሰነጠቀ። ሸሂድ ሆነ። መጨረሻ ሕፃኑን ተመለሳለሁ ወጣቱ በጭራሽ ቶሎ ሊገለው አልፈለገም። ብዙ ሰው ስላዳነ እሱን በመመለስ ያጣውን የጌትነት ስልጣን መመለስ ፈልጓል። ሰራዊቱን ጠራ። እዚህ ተራራ ይዛችሁ ትቱ፣ ጫፍ ላይ እንደደረሳችሁ ተመለስ በሉት። ስለሚፈራ ከተመለሰ ይዛችሁ ተመለሱ፣ እምቢ ካለ ጣሉታ። ተራራ ላይ ይዘውት ወጡ። ተራራው ጫፍ እንደደረሰ አንድ ዱዓ አረገ። አላሁመ ክፊኒሂም ቢማ ሸእት፣ አላህ ሆይ በምትፈልገው ብቃኛል። ተራራው ተንቀጠቀጠ። ሁሉም ወድቀው ሞቱ። ይሄ ሕፃን ልጅ ተመለሰ። የወጣት ወደ ቤቱም ማለትም ወደ ንጉሱ መጣ። የተውሂድ ዓላማ አንግቧል። ማስተላለፍ ማስረጽ የፈለገው ነገር አለ። ምን ሆነ ሰራዊቱ አለው። አላህ በቃኛል። እንግዳማ ሌላ ሰራዊት ያዘና በመርከቡ ሰጉታል። ወንዙ መሃል ስትደርሱ ተመለስ በሉት፣ እምቢ ካለ ጣሉታል። ወንዙ መሃል ላይ ሲደርስ ተመለስ አሉት። ዱዓ አደረገ። አላህ ሆይ በምትፈልገው እነዚህ ሰዎች ብቃኛል። እነሱ ሰጠሙ፣ እሱ ተመለሰ። ወደ ንጉሱ ቤተ መንግስት መጣ። ስማ ንጉሥ ሆይ ልትገለኝ አትችልም። ታዲያ እንዴት ነው ልገል የምችለው? መንገዱ አንድ ብቻ፣ እሱ መንገድ ንገረኝ። ህዝብ ሰብስባ እኔ ቴምር ዛፍ ላይ ስቀለኝ፣ ከዛም በኔ ቀስት አውጣና በልጁ ጌታ አላህ ስም ብለህ ወርውረው ቀስቱና። ንጉሱ የተፈጠረበትን ሰዓት ለማጥፋት ቀላል መንገድ እንደሆነ አሰበ። ህዝብን ሰበሰበ። የቴምር ዛፍ ላይ ሰቀለው። ቀስቱን አወጣና ቢስሚላህ ወረቢል ጉላም፣ በአላህ ስም በልጁ ጌታ ብሎ ወረወረ። ጌታ ማን ሆነው? አላሁ ጀለ ፊዑላ። ቀስቷን ወረወራት። ልጁን መታው። ልጁ ተሰዋ። ንጉሱ ሸሩን ደፈንኩት ብሎ ወደ ቤቱ ሲመለስ ህዝቡ ለካ ይህን ድምፅ ሰምተዋል። አመና ቢረቢል ጉላም፣ በልጁ ጌታ በአላህ አምነናል። ንጉሱ ነበር ጌታም ይመስለናል። ለካ ንጉሱም እስቲጋሳም ያደረገው ሌላ ጌታ አለ የሚማጸነው። ቤተ መንግስት የሱ ሰዎች መጡ። ንጉሥ ሆይ የፈራኸው ሆነ አሉት። ምንድነው የምትሉኝ? ህዝቡ እኮ አመነ። ተመለሱ አላቸው። ህዝቡን ሊመለሱ ፈቃደኛ አይደለም። ጉድጓድን አስቆፈረ። ኡኽዱድ ይለዋል አላህ። ጉድጓዶች ተቆፈሩ። ሳትሞሉ ጉድጓዶች። ንጉሱና ጀነራሎቹ ሳቱ ጥቅ ጉጭ አሉ። ምእመናን ተጠሩ። እምቢ ያለን ሳት ውስጥ ይጨምሩታል። ከባድ የሆነ ቅጣት። አሁን የምናየው ክስተት እዛ የገዘፉ ክስተቶች በታሪክ ተከስተዋል። ዛሬም በነገ መነጽር ማየት አለብን። ምእመናንን ሳት ውስጥ ጨመሯቸው። አንዳንዶቹ ከተውሂዳቸው የተነሳ ይላሉ ሙፈሲሮቹ፣ ወታደሮቹ ሳይገፏቸው ለተውሂድ ብለው ሳት ውስጥ ገብተዋል፣ አንመለስም ብለው። መጨረሻ ግን አንድ ክስተት ተከሰተ። አንዲት እናት መጣች። የምታጠባው ልጅ አላት። ሳቱ ለመግባት ዳዳች። ልጇን ይዛ ወደ ኋላ ስትል ጡት የሚጠባውን ልጅ አላህ አናገረው። እናቴ ሆይ እውነት ላይ ነሽ ጽኛ አላት። ከነ ልጇ ሳት ውስጥ ገባች። ክስተቱን ቢተቋጭ አላህ በገደሉት ሰዎች ላይ ምን እንደፈጸመ አልተረከም። ከዓመታት በኋላ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነቢዩ ነው ሲላኩ መካ ላይ የነበረውን ስቃይ ሊያስታግዝላቸው በደልን ሊያጽናናቸው ይሄን ታሪክ ቁርአን አርጎ ዘከረው። በትልቅ ነገር ምሎ ከፈተው። ወሰማ ዛቲል ቡሩጅ አለ። በሰማይ ምላለው የተለያዩ መወጣጫ የፕላኔት መሰላሎችን ባዘችው ሰማይ። ወልየውሚል መውዑድ በተቀጠረው ቀን ምላለው በየውመል ቂያማ። ወሻሂድን ወመሽሁድ በመስካሪና በተመስካሪ ምላለው። ከዛም ቁጣውን ገለጸ አላህ። ቁቲለ አስሓቡል ኡኽዱድ፣ እነዛ ጉድጓዱን የቆፈሩት ሰዎች አላህ ዘንድ ተረገመዋል። አናር ዛቲል ወቁድ የተቀጣጠለችው እሳት ባለቤት የሆኑትን ኢዝሁም ዓለይሃ ቁዑድ፣ እነሱም በሳቷ ዙሪያ ሆነው የምእመናንን ስቃይ በተመለከቱ ጊዜ አላህ ዘንድ ተረገመዋል። ወሁም ዓላ ማ የፍዓሉነ ቢልሙእሚኒነ ሽሁድ ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ። እነዛ እኮ የተቃጠሉት ምእመናን በአሸናፊው አላህ በምስጉኑ ማመናቸው እንጂ ሌላን ነገር እኮ አልጠሉባቸው።
አላህ ማን ነው? አለዚ ለሁ ሙልኩ ሰማዋት ወልአርድ የሰማይም የምድርም ባለቤት የሆነው ወላህ ያንተ ጌታ አላህ አላ ኩል ሸይእን ሸሂድ የተከሰተውን ሁሉ ክስተት በቅርበት የሚከታተል ነው ያንተ ጌታ። ታሪኩን አላህ እዚህ ጋር ዘከረው። እነዛ ምእመናንን ያሰቃዩትን ከባድ ዛቻ ቀረበባቸው ካልተመለሱ። እነዛን የተቃጠሉ ምእመናኖችን ጀነት እንደተዘጋጀላቸው ذلك هو الفوز الكبير ትልቅ የሆነ ስኬት እንደተቆናጠጡ አላህ ዘከረ። ምድር ላይ የምታዩት የትኛውም ክስተት በምእመናን ላይ የሚደርስ የበረታ ዱላ በአላህ እይታ ውስጥ አላህ ለሚያውቀው ጥበብ እንዲፈጸም እያደረገው። ምድር ላይ የተከሰተ ያለውን መረዳት አንችልም አይደለም የአላህን ጥበብ። በርግጥ የሁዶቹ ሩህ እንኳን ከየት እንደተሰራች ማወቅ ፈልገው ለነብዩ ልከዋል። አላህ ባጭር መልስ ዘጋው። ቁል ሩህ ሚን አምሪ ረቢ የሩህ ጉዳይ የአላህ ነው። ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ ከእውቀት ትንሽ እንጂ አልተሰጣችሁ። አትፈላሰፉ። የሩቅ ምስጢር ሩቅ ነው አትደርሱበትም አላለ። ምድር ላይ የሚከሰት ክስተት ስናይ ሙእሚን የአላህ ጥበብ ከዚህ ጀርባ እንዳለ ያውቃል። የተከሰተው ክስተት ከጥልቅ ጥበቡ እንደመነጨ ያውቃል። ወይ ምእመናንን ሊኮተኩት ፈልጓል፣ ጽናትን ለዓለም በእስልምና ላይ ያስተምር ፈልጓል፣ ወይም ሸሂዶችን ወደሱ መውሰድ ፈልጓል። ሊየተኺዘ ሚንኩም ሹሃዳ ሸሂዶችን ወደ ገነቱ መውሰድ ፈልጎ ይሆናል። አላም እንደ ኡማ አጥፍተናል እንማር ዘንድ ዱላው ተልኮብናል። ጥበቡ ብዙ ነው። ሙእሚን ይህን ክስተት ሲያይ መሰል ነገሮችን ሲያይ የአላህን ጥበብ ይረዳል። አላህን አያማርም። አላህ አቅቶት አይደለም፣ እነሱን አይደለም፣ እነዛን ጉድጓድ የቆፈሩትን አይደለም፣ ጠንካራ ሰራዊት የነበረውን ፊርዓውንን ስርዓት ያሳዘ ጌታ ነው። هل أتاك إلى لزوايا يزو هل أتاك حديث الجنود فرعون وثمود የፊርዓውን እና የሰሙድ ታሪክ አልመጣለ እንዴት እንደተቀጣጣናቸው ጌታ ኃያል ነው። ኢነ በጥሸ ረቢከ ለሸዲድ የጌታ ኃያዝ ይበረታ። ለሚያውቀው ጥበብ ነገራቶቹ እንዲፈሱ ያደርጋል። ሙእሚን በቻለው ልክ ይረዳል። ያልተረዳውን ለጥበበኛው ጌታ ይተወዋል። እሱ በፈጠረው ምድር ላይ ተራ ነገር አይፈጸም። ለዛ ነው ቀደምቶቹ ደጋግ ሷሊሖቹ በራሳቸው በኡማው ላይ ችግር ሲመጣ አንድን ቃል ይላል ማሊኩን ንጉሱ ይላሉ። የንጉሶች ንጉስ የተሰረፉ ፊ አምላኬ በፈጠረው ፍጥረት ላይ የራሱን እርምጃ፣ የራሱን ስርዓት፣ የራሱን ጥበብ፣ የራሱን ዕውቀት ይዘረጋል። ላ የፍዐሉ ሸይአን ዐበሰን ምድር ላይ ተራ የሚፈጸም ነገር የለም። ሁሏን ያቃታል። ወልአርዱ አርዱ ምድር የሱ ነን፣ ወነሕኑ ዐቢዱ እኛ ባሮቹ ነን። ፈልየፍዐል ቢና ማ የሻእ በእኛ ላይ የፈለገውን ይፈጽም። ወኢና ኢንሻአላሁ ሳቢሩን እኛም ታጋሽ ነን ይላል። ክስተት ስታይ ከእውቀትህ ሊገዝፍ ይችላል። አንዳንዴ ለምን ሆነ ልትል ትችላል። እንዴት ይሄ ሊለወጥ ይችላል ብለው ውስጥ ሊጠረጥር ይችላል። ግን ወደ አላህ መልሰው ጥበቡ ያለ እሱ ጋር መቀየር ሲፈልግ የገዛን ክስተት በ12 ቀን እስራኤል ኢራን ጦርነት ገልበጥ አርጎ አሳይቷል። ይችላል አላህ ለሚፈልገው ጥበብ ግን ሊያቆየው ይችላል። በገባህ ልክ ብቻ ተረዳው። ያልገባ አላህ ተው። እንኳን የአላህ ጥበብ ምድር ላይ አሁን ያለው የፖለቲካ ቁማር እንኳን አይገባ። ገብቷችኋል? የሰሞኑ የ12 ቀን ጉዞ እስራኤል ኢራንን አጠቃት። ኢራን በእስራኤል መለሰች። አሜሪካ ኢራን ላይ አዘነበች። ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች። ይልዝ ነው እንደተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ። ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች። እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነች። ኳታር ደግሞ ኢራንንም አመሰገነች። ገብቷችኋል? ውስብስብ ነው አይደል? የፖለቲካን ቁማር እንኳን መረዳት አለ። እንኳን የአርሕማንን ጥልቅ ጥበብ የሰረገ ዕውቀት የፍጥረት ዓለሙ ንጉስ
ካልነበርንበት ያስገኘን ሁወ ሙብዲኡል ሙዒድ ነው የሚለው እዚሁ ሱራ ላይ የነገራቶች ፈጣሪ እሱ ነው። ካልነበረበት ሙብዲኡል ሙዒድ የሚመልሰው እሱ የፈጠረን እሱ ነው። ሙተን ይመልሰናል። ቀን ይጓዛል፣ ነገ አዲስ ቀን ያመጣል፣ ይመልሰዋል። ቅጠሎች ይደርቃሉ፣ ክረምት ላይ እንደገና ይቀሰቅሳቸዋል። ዕውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያምናል። እንቅልፍ እያጣን ያማል። ያ ረብ ለምን የሆነ እኮ እንላለን። ግን ደግሞ በረቀቀ ዕውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናመን። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ነው፣ ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ በድቅድቅ ጨለማ ውስጥ ጥቁሯን ጩጫን ስትራመድ የሚያይ ወላሁ የራ ደቢበን ነምላ ፊለይለት ዘልማ ድቅድቅ ባለ ጨለማ ውስጥ በወንዝ ጥቁር ድንጋይ የምትራመድን ጩጫን የሚያይ አርራህማን። ክስተት ስናይ ከእውቀታችን በላይ የፖለቲካው መወሳሰብ የነገራቶቹ አካሄድ አይገባንም። በገባን ልክ እንተነትናለን፣ ያልገባንን ለአርራህማን እንሰጣለን፣ ዱዓ እናረጋለን። ጌታዬ በጥልቅ ዕውቀትህ የታየ መሆኑን እናምናለን። ሰሃቦችም የወሰዱት ይሄን ነው። ቢላል ሲገረፍ ከባብ ጎዳና ላይ ሲረገጥ ይሄን ታሪክ መዘዘላቸው። አይዟችሁ ከናንተ በፊት የነበሩ ትውልዶች ጉድጓድ ተቆፍሮ እሳት ውስጥ ተጨምረው እኔ ያየሁት ነበር ክስተቱ። እናንተን የሚመለከታችሁ ማድረግ እንጂ ውጤት የኔ ነው። የነዛን ሰዎችን ታሪክ አላህ እንዴት ተቋጨ አልተናገረም። ምን አደረጋቸው? ባለስልጣኖችን አጠፋቸው አልተናገረም። ዓላማው እነሱን ማጥፋት አይደለም። ተውሂድ ያኔ ሰርጿል። ተውሂድ ከሞት በላይ አሸንፎ ከፍ ብሏል። ይሄን ነው ለሰሃቦች አስተማራቸው። ጽኑ፣ መንገዱ ላይ ተገኙ፣ የረቀቀውን ጥበብ ለኔ ተውታላችሁ። አንድ ክስተት ስናይ በአላህ ጥልቅ ዕውቀት ውስጥ እንዳለን ነው። አላህ ሚሳነው እንደሌለ እንመን። ያኔ ቀልባችን ይረጋጋል፣ ለጥበቡ እጅ እንሰጣለን። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረክ ዓላ ረሱሊህ ወኢኽዋኒህ። ውድ ምእመናን፣ ዓለም ላይ የሚከሰቱት ክስተቶች ሁሉ በአላህ ዕውቀትና ችሎታ ስር ናቸው። የሚሳነው የለም። አላህ በውቅ ጥበቡ ስር ነው ያለ። መቀየር ሲፈልገው እጽበት ለአላህ ይበቀዋል። ኩን ፈየኩን፣ ኩን ይለዋል፣ ይሆናል። እስኪ በቁርአን መነጽር ገዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታዲያ ከተማዋ ወድማ ከነቢዩላህ ሱለይማን በኋላ የተላከ አንድ ነቢይ ነበር ዑዘይር የሚባል። ይሄ ወጣት ወደ እርሻው ምግቡን ይዞ መጠጡን ይዞ ሲያልፍ አያት። ከተማዋ ወድማለች፣ ጣራዎቿ ፈርሰዋል፣ ቤቶቹ ፈርሰዋል፣ ምድረ በዳ ሆኗል። ከዛም ተገረመና የአላህን ችሎታ እንዲህ ብሎ ጠየቀ። አንድና ዩሕዪ ሃዚሂ ላሁ ባዕደ መውቲሃ፣ እቺ ከተማ እንዲህ ከወደመች በኋላ አላህ እንዴት ነው ሕያው የሚያረጋት? ጥያቄ አቀረበ። አላህ 100 ዓመት ለህልፈተ ሞት አበቅ። ከዛም ቀሰቅስ። ምን ያህል ቆየሃል? ቀና ሲል ፀሐይዋ ወደ አሱር ደርሳለች። ዙር ላይ ነው የተኛው። የውም አው ባዕደ የውም፣ አንድ ቀን ወይም ግማሽ አለ። በለቤት 100 ዓም፣ 100 ዓመት ተኝተሃል አለው አላህ። እስኪ ምግብህን ተመልከታል። ለም የተሰና አልተበላሸም። ሊበላ ብሎ ገደም ብሎ ቂጣውን በወይን ውሃ አርሶት ነበር። ምግቡ ሳይው አልተበላሸም፣ መጠጡም አልተበላሸም። ታዲያ 100 ዓመት ቆየዋል። አዎ። እስኪ ወደ አህያ ተመልከታል። አህያውን ሲያየው ቆዳው ረግፎ ስጋው ፈርሶ አጥንት አለ። ወደ አህያ ተመልከት። ፈንዙር
ከይፈ ኑንሺዙሃ አጥንቱን አንዱን ባንዱ ረትበን እንዴት እንደምናቆመው እያለ ثم نكسوها لحما ከዛም ስጋ እንዴት እንደምናለብሰው ተመልከት። ዑዘይርም ይህን ሲመለከት አህያው ቆሞ አየው፣ አህያው ጮኸ፣ ከተማዋም ተቀይራ ነበር። አላህ ሚሳነው የለም ሚለውን ታሪክ እዚህ ቁርአን ላይ እንድናገኝ ይፈልጋል። ታሪኩ እንዲህ ነው። አው ከለዚ መረ ዐላ ቅርየቲን ወይም ደግሞ ያግለሰባል በከተማዋ እንዳለፈ ወህየ ኻዊየቱን ዐላ ዑሩሽሃ አራዎቿ የፈረሱባት፣ ሕንፃዎቿ የተናዱ፣ መንገዶቿ ሁሉ የፈራረሱ። ከዛም በአግርሞት ተጠየቀ አና ፈቃለ አና ዩሕዪ ሃዚሂላህ በዕደ መውቲሃ። አሁን ይችን አገር ስናይ ገዛን አላህ እንዴት ነው ሕይወት እንዳለች ሚዘራባት? ፍትህ ሰፍኖ ሙእሚኑ ቀና ብሎ ወደ ድሮ ግርማዋ ትመለስን ይሆን? የበዳዮች እጅ ነገ ይሰበር ይሆን? የሙእሚን ጥያቄ አለው። ከዚህ ታሪክ ተመለሱ። አላህ ሚሳነው የለው። ፈለማ ተበየነ ለህ ዑዘይርም ክስተቱን አይቶ ነገሩ ሲገለጥለት ቃል አዕለሙ አነላህ ዐላ ኩል ሸይእን ቀዲር። አላህ በምንም ነገር ሚሳነው የለም፣ እንደማይሳነውም አውቃለዋል። አላህ ሚሳነው የለው እንዳትጠራጠር። የሚከሰተው ሁሉ በጥልቅ ጥበቡ የሚያልፍ የሚፈጸመው ሁሉ አላህ በሚያቀው ሩቅ ሚስጥሩ የሚተገበር ሁሉን ነገር ሊቀይር አላህ ቻይ። ለዛ ነው ሱረቱል ቡሩጅ ላይ አላህ ማን ነው? አለዚ ለሁ ሙልኩ ሰማዋት ወልአርድ፣ የሰማይን የምድርም ስልጣን በእጁ ይሆን፣ ንግስና የሱ ይሆን። ወላሁ ዐላ ኩል ሸይእን ሸሂድ፣ አላህም በሁሉ ነገር ታዳሚና ምስክር ነው። ከእውቀቱ የሚያመልጥ የለም። የአላህ ካሜራ ጥልቅ ነው፣ እውቀቱ የሰፋ ነው። ነገራቶች ሳይከሰቱ 50 ሺህ ዓመት በፊት የጻፈው ክስተት ነው እየኖረ ያለ። ከዚህ ታሪክ የምንማረው አንደኛ የአላህን ጥልቅ ጥበብ፣ አሸናፊነት፣ ሁሉን ቻይ መሆኑን እዚሁ ታሪክ እንማራለን። ነገራቶች ሲከሰቱ በጥበብ አይን አይተን ማናቀው ለአላህ አላህ ወይ አንተ ቻይ ነህ፣ የሚከሰተውን አንተ ታውቃለህ፣ እንደምትለውጠው እናምናለን፣ በምንችለው አስተዋጽኦ እናረጋለን፣ ከኛ በራቀ ነገር ዱዓ እናረጋለን፣ በሶብር ትዕግስቱን እንጠቀምበታለን፣ ለኛ ሀገር ስበን አስተምሮትን እንወስድበታለን። ሌላ የሚገርማችሁ እዚሁ ታሪክ ውስጥ አላህ አንድን ቃል ይናገራል። እነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት፣ እነዛ ምእመናንን የፈተኑ ያሰቃዩ አለ። እሳት ውስጥ ነው የጨመሩት። ልብ በል። ثم لم يتوبوا፣ ከዛም ያልተመለሱ አለ። ይመለሱ ይምራቸዋል ማለት ነው። ሐሰን አልበስሪ እንዲህ ይላሉ፣ ተመልከት የአዛኙን ጌታ እዝነት። ወልዮቹን ደጋግባሮቹን እሳት ላይ የጨመሩትን እንኳን ለምህረት ይጠራቸው። እዝነቱ እንዴት ጥግ ድረስ የተዘረጋ፣ ችሮታው እንዴት ሰፊ ነው። ለዛ ነው ሱረቱል ቡሩጅ ላይ ወሁወል ገፉር አልወዱድ፣ መሐሪ እሱ ነው። ወዱድ ባሮችን የሚያፈቅር ነው አለ። ባሮችን በመቅጣት አያምን። ሙእሚኖችን እንኳን የቀጡም ቢሆኑ ከተመለሱ ይመልሳቸው። እነ ኻሊድ ብኑል ወሊድ ኡሑድ ጦርነት ላይ ብዙ ምእመናንን ለመገደል እኮ መንስኤ ነበር። ሲመለስ ግን ሲቶብት ግን በታሪክ የሌለን ግርማ ሰጥተው ሰይፉላሂል መስሉል፣ የተሳለው የአላህ ሰይፍ ተባለ። በሕይወታችን ጥፋት ሊኖረን ይችላል። ልናጎር ልንቀንስ እንችላለን። ለአላህ ወንጀል አይገዝፍበትም። መሐርታው ሰፊ ነው። የኛ ትንሽ ወንጀል ከሰፊው ውቅያኖስ ምህረቱ ጋር አይወዳደርም። ወደ አላህ እንመለስ ዘንድ ጥጉን አሳየን። አንተ የሰራህ ወንጀል ትንሽ ነው። ምእመናንን ጉድጓድ ቆፍረው ያቃጠሉትን ልመራቸው ዝግጁ ነኝ አላለ። እነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት ثم لم يتوبوا፣ ከዛም ያልተመለሱትን ነው የሚቀጣል። ከተመለስክ ጌታህ ሊምርህ ዝግጁ ነው። አላህ አዛኝ፣ ባሮቹን አፍቃሪ፣ እንዲመለሱ የሚጥር እድል የሚሰጣቸው ጌታ አላህ። የመጨረሻው አስተምሮታችን አላህ ክስተትን በደልን ለተወሰነ ጊዜ ያቆየዋል። ሲወስን ግን አያያዙ ጥብቅ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሙተፈቅ ዓለይህ ምን ሐዲሲ አቢ ሙሳ አልአሽዓሪ ባስተላለፉት ላይ ምን ይላል? ኢነላህ ዐዘ ወጀል የተላቀው ኃያሉ አላህ እኮ
ለዩምሊል ዛሊም በደለኛን የሆነ ጊዜ ያቆየዋል። ይመለስ ይሆን ይቶብት ይሆን? ሙእሚኖችንም ትንሽ እንድትፈትን እድል ይሰጠዋል። ሐታ ኢዛ አኸዘ ወስኖ ግን ሲይዘው ለም ዩፍልት ከእጁ አያመልጠው። እነ በጥሸ ረቢከ ለሸዲድ አያያዙ ጥብቅ። ከዛም ነቢዩ አስከተለው ይህን አንቀጽ ቀሩ። ወከዛሊክ ልክ እንደዚሁ አኽዙ ረቢከ ጌታ አያያዝ ኢዛ አኸዘል ቁራ ወሂየ ዛሊማ ከተማይቱም በዳይ ሆና የያዛት ጊዜ ኢነ አኽዘሁ አሊሙን ሸዲድ አሳማሚና ጥብቅ ነው። ሲይዝ መያዝ እንደሚችል ትንሽ አሳይቶናል። ለበደለኛ ነገራቶቹን ሊቀይረው እንደሚችል በቅጽበት ምልክቱ ሰጥቶናል። ቻይ፣ አሸናፊ፣ ጥበበኛ፣ ማይሳሳት፣ ኃያል፣ አዛኝ፣ አፍቃሪ ጌታ አላሁ ጀለ ፊዑላ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ وصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم ألف بين قلوبنا ووحد صفوفنا اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين.